ውድ የሀያት ሚዲያ ቤተሰቦች አሰላሙ አለይኩም ወራህመቱላህ። ለዛሬ ይዤላችሁ የመጣሁት የአሲያን ወይም የፊርዓውን ሚስት የተባለችዋን ታላቋን የሴቶችን ምሳሌ ትረካን ይዤላችሁ የመጣሁት። ትረካው ጋር መልካም ጊዜ እመኝላችኋለሁ። በጥንት ዘመን የሙሳ አለይሂ ሰላም የነብይነት ዘመን ከመምጣቱ ቀደም ብሎ በመላው ዓለም በስፋት የሚታወቅ ጨካኝና ኃያል ንጉስ ግብጽን ያስተዳድር ነበር። ይህ ሳር ቅጠሉ ሁሉ በፍርሃት የሚርበደበድለት ንጉስ ፊርዓውን ይባላል። ፊርዓውን እጅግ ጨካኝ ከመሆኑ የተነሳ ንጹሃንን ሰዎችን መግደል፣ ሴቶችና ህፃናትን እያሰረ ማሰቃየት የዕለት ተዕለት የተለመደ ተግባሩ ነበር። በዘመኑ የነበረው ገናናነት ጥልቀትና ስፋት እየተጠናከረ በመምጣቱ የተነሳም ራሱን እንደ ፈጣሪ አድርጎ ይቆጥራል። ሰዎችም አምላካቸው አድርገው ይገዙት ዘንድ ይሰብካል። እኔ አምላክ ነኝ፣ እኔም ብቻ መገዛት አለባችሁ በማለት ለህዝቡ ይናገር ነበር። ይህን ትዕዛዙን የማያከብሩት ህዝቦቹ ላይም ቃላት የማይገልጹት አይነት ኃያልና ጨካኝ ብትሩን ያሳርፋል። በዚህም የተነሳ መላው ህዝብ በከፍተኛ ፍርሃት ውስጥ ሆኖ ነበር የሚኖረው። አሲያ ቢንት ሙዛሂም የዚህ ጨካኝና ኃይለኛ ንጉስ ሚስት ነበረች። ፊርዓውንም ይችን ሴት በእጅጉ የሚወዳት በመሆኑ የምትፈልገውን ነገር ሁሉ ከመፈጸም ወደ ኋላ ብሎ አያውቅም ነበር። እርሷም ብትሆን ለባሏ የነበራት ታዛዥነትና ታማኝነት ከፍተኛ ነበር። ሆኖ ግን አሲያን በቅርቡ የሚመለከታት ማንኛውም ሰው የፊርዓውን ሚስት ናት ብሎ ለማመን የሚገባው በላይ ይቸግረዋል። ምክንያቱም ይህች ሴት ከባሏ ፍጹም በተቃረነ መልኩ የሰውን ፍጡር የምትወድ አዛኝና አስተዋይነት የተሞላባት ልብ ባለቤት ከመሆኗም በላይ በመለኮታዊው አንድ ፈጣሪ ፍጹምነት ነበራት። መላው ህዝብ ርቆ ቤተ መንግስቱ ውስጥ የሚገኘውን ፊርዓውን ከምንም በላይ የሚንቀጠቀጥለት ቢሆንም አፍንጫው ስራ አብሮ የምትኖረው ሚስቱ አሲያ ግን በታላቅ የእምነት ጽናትና ወኔ በሚስጥር አንድ ፈጣሪን ብቻ ታመልክ ነበር። ትረካው ይቀጥላል። ለቤት አዲስ የሆናችሁ ሰብስክራይብ እንድታደርጉኝ እንዲሁም ላይክ ሼር እንድታደርጉልኝ ከወዲሁ ጋብዛለሁኝ። ቪዲዮውን በላይክ ብትጀምሩት ለኔ ያግዘኛል። ስለምትከታተሉኝ አመሰግናለሁ። ወደ ትረካው። ፊርዓውን በዚህ አይነት ኢፍትሃዊነትና ጭካኔ በተሞላበት መልኩ ህዝቡን እያስጨነቀ እየኖረ ሳለ ከዕለታት አንድ ቀን በኮከብ ቆጣሪዎቹ አማካኝነት አንድ ትንቢት ይነገረዋል። ትንቢቱ ይህንን አረመኔ ንጉስ ለመጀመሪያ ጊዜ እንቅልፍ የሚያሳጣት ጥልቅ የሆነ ፍርሃት ውስጥ ከተተው። በኮከብ ቆጣሪዎቹ የተፈታውና ለፊርዓውን የተነገረው ትንቢት ከእስራኤል ዘሮች የሆነ አንድ ወንድ ልጅ ይወለዳል፣ ፊርዓውንም በዚህ ሰው አማካኝነት ተገድሎ መጨረሻው ይሆናል የሚል ነበር። በትንቢቱ አማካኝነት ጭንቀት ወዘው ፊርዓውን ይህንን አደጋ ለመከላከል ማውጣትና ማውረድ ያዘ። በመጨረሻ የመጣለት መፍትሄም ከእስራኤል ዘሮች መካከል አዲስ የሚወለዱ ወንድ ልጆችን መግደል የሚል ነበር። በዚህ መሰረት ወታደሮቹ ከእስራኤል የሆኑ ሴቶችን ከእርግዝናቸው ወቅት ጀምሮ በጥብቅ እንዲከታተሉ፣ የሚወልዱትን ህፃናቶች ወንዶች ከሆኑ ወዲያው እንዲገደሉ ትዕዛዝ ሰጠ። ወታደሮቹም በተሰጣቸው ጥብቅ ትዕዛዝ መሰረት የፊርዓውንን ውሳኔ መተግበር ጀመሩ። በዚህ ወቅት ዮኬቤድ የተሰኘች ሴት አረገዘች። የመውለጃ ጊዜዋም እየተቃረበ መጣ። ወንድ ልጅ ወለደችም። ህፃኑ በፊርዓውን ወታደሮች አረመኔ እጅ የሚገደል መሆኑን ስታስብ ጥልቅ ጭንቀት ውስጥ መግባት ጀመረች። ያም ሆኖ በአላህ አምላክነት የምታመር ጠንካራ ሴት ስለነበረች አላህ የልጇን ህይወት እንዲታደግላት ተማጸነች። ብዙም ሳይቆይ ከአላህ ዘንድ መልእክት ወረደላት። ነፍሰ ጡሯ እናት የደረሳትን መልእክታዊ መልእክት ህፃኑን በሳጥን ውስጥ አድርጋ ናይል ወንዝ ላይ እንድታስቀምጠው የሚያዝ ነበር። ምንም አይነት ጭንቀትም ሆነ ፍርሃት እንዳይገባት መከራት። ብዙም ሳይቆይ ከህፃኑ ጋር የምትቀላቀል በመሆኑ ምንም አይነት ጭንቀት አይገባትም። ከአላህ ለእናትየው ቃል ገባላት። ሁሉም በላይ ደግሞ ህፃኑ ለአላህ ነብይነት የተመረጠ ታላቅ ሰው ሙሳ መሆኑንም አበሰራት። ይህን ክስተት በተመለከተ አላህ በቅዱስ ቁርአኑ እንዲህ ሲል አውስቶታል። ወደ ሙሳም እናት አጥቢውን በእርሱ ላይ በፈራሽ ጊዜ በባህር ውስጥ አይው፣ አትፍሪም፣ ትዘኝም፣ እኛ ወደ አንቺ መላሾችና ከመልእክተኞቹም አድራጊዎች ነንና። መለኮታዊ ትዕዛዝና ብስራት የሙሳ እናትና ልብ በተስፋም ብርሃን ሞላው። በታዘዘችው መሰረትም ጨቅላውን ሙሳ በእንጨት በተሰራ ሳጥን ውስጥ አድርጋ የወንዙ ውሃ ውስጥ አስቀመጠችው። የወንዙ ውሃም ሙሳ የተቀመጠበትን ሳጥን ይዞ ነጎደ። የሙሳ እናትም ሜሪ የምትሰኘው ልጇን የሳጥኑን የመጨረሻ መድረሻ እንድትከታተል ዘንድ ሰደደቻት። ፊርዓውን ሚስት ከአገልጋዮቿ ጋር ናይል ወንዝ ዳርቻ ላይ በመዝናናት ላይ ነበሩ። ድንገትም አንዳች ሳጥን የመሰለ ቁስ እነርሱ ወዳሉበት ዳርቻ ሲመጣ ተመለከቱ።